ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። የህወሓት ጄኔራሎች ከትግራይ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰባስበው ነበር። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔ ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክን ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎ ለናንተ ወልቃይትን ለኛ የሚል ነው ሲል ማስረሻ ሰጤ ተናግረዋል። አሜሪካ ከጋዛ የሰላም ማስከበር ተልእኮ ኢትዮጵያ እንድትሳተፍ ጠየቀች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጦርነት በኋላ በጋዛ ሰርጥ ለሚቋቋመው ዓለም አቀፍ የጸጥታ ኃይል ኢትዮጵያ ወታደሮቿን እንድታበረክት ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰማ። ጉዳዩን በቅርበት የሚያውቁት ዲፕሎማቶች ለዘ ታይምስ ኦፍ እስራኤል እንደገለጹት ጥያቄው የቀረበው በዚህ ሳምንት መጀመሪያ ላይ ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ነው። ዋሽንግተን ኢትዮጵያን የመረጠችበት ዋና ምክንያት የዳበረ ልምምድ ኢትዮጵያ በተለያዩ የአፍሪካ ሀገራት እንደ ሶማሊያ፣ ደቡብ ሱዳንና አቢያ አባላት ስኬታማ የሰላም ማስከበር ተልእኮ የምትታወቅ መሆኑ፣ ገለልተኝነት ከጦርነቱ ማብቂያ በኋላ አካባቢውን ለማረጋጋትና ለማስተዳደር የሚቋቋመው ኃይል ተቀባይነት ያለውና ገለልተኛ እንዲሆን ከመፈለጉ የተነሳ ነው። የኢትዮጵያ ምላሽና እንደምታ ምንም እንኳን ጂቲኤን አፍሪካ ጥያቄውን ማቅረቡን ቢያረጋግጥም እስካሁን ድረስ ከኢትዮጵያ መንግስት በኩል የተሰጠ ይፋዊ ምላሽ የለም። የ8 ዓመት ህፃን የደፈረው ግለሰብ በ9 ዓመት እስራት መቀጣቱን የስልጤ ዞን ፖሊስ መምሪያ አስታውቋል። መህንዲ መሐመድ ሳዲቅ የተባለ ግለሰብ በወራቤ ከተማ 01 ቀበሌ አለዋ በተባለ ስፍራ በቀን 19 ሁለተኛ ወር 2018 ዓ.ም ከቀኑ 8 ሰዓት ላይ የ8 ዓመት ህፃን ከመንገድ ላይ እጇን ይዞ ወደ ራሱ ሱቅ ይዞ በመግባት አስገድዶ ደፍሯል። ጉዳዩን በህግ ታይቶ ፍርድ ቤቱ ዛሬ በዋለው ችሎት በተከሰሰበት ወንጀል ፈጻሚው በ9 ዓመት እስራት እንዲቀጣ ወስኗል። መረጃው የወራቤ ከተማ አስተዳደር ፍትህ ጽሕፈት ቤት በርካቶችም የ8 ዓመት ታዳጊዋን አስገድዶ ለመድፈር ግለሰቡ የ9 ዓመት እስራት ቅጣት ሌሎችን መሰል ወንጀል ፈጻሚዎችን በብርቱ የሚያበስል እንጂ አስተማሪ አይደለም በሚል እየወቀሱ ናቸው። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል አሉ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነቱ ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩታ ወጥተው እንደ ግዴታ ሊወስዱት ነው ብለዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራ የሚል እንደሆነ ጠቅሰዋል። አክለውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሊያውሉት ሰላም ምን ያህል እንደሚሸረሽር በግልጽ አሳይቷልም ብለዋል። የምዕራብ ትግራይ ራያና የፌዴራሉ ሰራዊት አመጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና የከፋ መዘዝ ይመጣል በሚል ስሌት መሆኑንም አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖር የሚከለክል አንቀጽ ለማስገባት ሞክሮ እንደነበር አቶ ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባ ድርድር ይከሽፍ ነበር ብለዋል። በተያያዘ ዜና በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳባቸው ላይ ተጥሎ የነበረ እግድ መነሳቱ ተሰማ። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እግድ በሚመለከት አሰራርን በተከተለ መልኩ ለኢፈርቱ የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን ከኢፈርት አንድ ከፍተኛ ኃላፊ ሰምተዋል። ጥቂት የኩባንያዎች ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳባቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ አልተገለጻላቸውም ብለው አስረድተዋል።
ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉን መስማታቸውን ገልጸዋል። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በህጉ መሰረት ከ3 ቀናት በላይ ማገድ አይቻልም ያሉት ኃላፊዎቹ አሁን እገዳው ሙሉ ለሙሉ እንደተነሳባቸው መገንዘባቸውን ነግረውናል። እነዚህ 7 ኃላፊዎች የእግዱን መንስኤ ለማወቅ እንዲሁም እግዱ እንዲነሳ ለማድረግ ጥረቶችን ሲያደርጉ መቆየታቸውን የገለጹት እኚህ ከፍተኛ ኃላፊ ከቀናት በፊት እግዱ ስለመነሳቱ በቃል እንደተነገራቸው ተናግረዋል። ለችግሩ መፍታት በክልሉ መንግስትና በፌዴራሉ መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን ለችግሩ መፈታት በክልሉ መንግስትና በፌዴራሉ መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችሉ ግምታቸውን አስቀምጠዋል። ታህሳስ 7 ቀን 2018 ዓ.ም የፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ ሚኒስትር ዴኤታ አቶ ተስፋዬ ዳባ ዋቅጅራ ፊርማ ያረፈበት ደብዳቤ ሱር ኮንስትራክሽንን ጨምሮ በኢፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ህዳር 25 ቀን 2018 ዓ.ም እና ህዳር 30 ቀን 2018 ዓ.ም ለሀገሪቱ ሁሉም ባንኮች በተጻፈ 2 ደብዳቤዎች የሂሳብ እግድ መተላለፉን ያክትታል። ሆኖም በተቋሙ ላይ የተጣለው እግድ በአዋጅ ቁጥር 1364/17 አንቀጽ 20/3 እግዱ እንዲነሳ ማዘዙን ለ30ዎቹ ባንኮች ታህሳስ 7 ቀን 2018 ዓ.ም በጻፈው ደብዳቤ ገልጿል። በደብዳቤው ላይ ፊርማቸው ያረፈው በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ ሚኒስትር ዴኤታ አቶ ተስፋዬ ዳባ ዋቅጅራ እንዲሁም ሌሎች ከፍተኛ ኃላፊዎች ለመነጋገር ተደጋጋሚ ስልክና የአጭር ጽሁፍ መልእክት ሙከራ ብናደርግም ምላሽ አልሰጡም። የትግራይ መልሶ ማቋቋም ኢንዶመንት ፈንድ ከቀድሞውና አዲስ ባላደራ ቦርድ ጋር በተያያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ወቅት የድርጅቱ ንብረትም ሆነ የኩባንያዎች የባንክ ሂሳባቸው ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ዓ.ም ጀምሮ በድንገት መታገዳቸውን በህገወጥ ሲል ማወገዙ ይታወሳል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካው ግሪን ካርድ ሎተሪን ወይም ዲቪን አገደ። ጥቃቱ ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዓ.ም ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድ ተሰጥቶታል። የአገር ውስጥ ደህንነት ሚኒስተር የሆኑት ክሪስቲን ኖም በዚህ አስከፊ ፕሮግራም አሜሪካውያንን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። በጋዛ በትምህርት ቤት ላይ በተፈጸመ የእስራኤል ጥቃት 6 ሰዎች መሞታቸው ተነገረ። የቅርብ ጊዜውን የተኩስ አቁም ስምምነት በመጣስ እስራኤል 6 ፍልስጤማውያንን በጋዛ ወደ ትምህርት ቤት በተቀየረ መጠለያ ላይ ባደረሰችው ጥቃት መገደሏ ተዘግቧል። በጥቃቱ ህጻናትን ጨምሮ ቁጥራቸው በውል ያልታወቀ ሰዎች መቁሰላቸው ተነግሯል። ጥቃቱ የደረሰው በምስራቅ ጋዛ ከተማ ቱፋ ሰፈር በሚገኘው ትምህርት ቤት ላይ ነው ተብሏል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በጋዛ የተኩስ አቁም ስምምነት ላይ በሚቀጥለው ምዕራፍ ላይ ለመወያየት የኳታር፣ ግብጽና ቱርኪ ከፍተኛ ባለስልጣናት በሚያሚ ፍሎሪዳ ያስተናግዳሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐማስን ትጥቅ ማስፈታት ይገባል ሲሉ ያሳሰቡ ሲሆን አንድ የሐማስ ከፍተኛ ባለስልጣን በበኩላቸው ንግግሮቹ የእስራኤል የተኩስ አቁም ስምምነቶች የእስራኤልን የተኩስ አቁም ጥሰቶችን ለማስቆም መሆን አለባቸው ማለታቸውን የዘገበው አልጀዚራ ነው። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።